ይህ የ25 ቃላት ፍልሚያ ነው። እኔ ያለማየሁ ልጅ ሄኖክ እባላለሁ። እንግዲህ ዛሬ ደግሞ አዳዲስ ተፋላሚዎች ይዘን መተናል። እነዚህን አዳዲስ ተፋላሚዎች የሚመሩት ደግሞ የቡድን መሪዎች ጄሪና መቲ ናቸው። ዛሬስ እነዚህ ሁለት ቡድኖች ስያሜያቸውን ማን ብለው ይጠሩ ይሆን? የባለፈው የማይረሳ ስያሜ እንደሰጡት ልብ ይለዋል። የአሁኖቹ ደግሞ ምን እንደሚሉ እንጠብቃለን። የቡድን ስምሽን ወይም ስማችሁን ማን ትይዋለሽ? እኛ ድል እንለዋለን። እንግዲህ ድል ለሁላችን። በቃ አሪፍ። ጄሪ ምንድነው ቁልጭ የምትይው? እኮስ የቡድናችሁን ስያሜ ንገሪኛ። እናሸንፋለን። ኧረ እናሸንፋለን። ሻወሯን ነው ባሷን ብዙ ስያሜ አለው። በብዙ ነው የሚተረጎመው። እናሸንፋለን። ዋናው ግን የማሸነፍ ኃይል አለው። ረጅም ርቀት መጓዝ አሪፍ ነው። ያው ጄሪና መቲ ቤተሰቦች ናቸው። ሁላችንም እናውቃቸዋለን። እንግዶቻችን ግን ራሳቸውን እንዲያስተዋውቁ ከድሎች ጀምራሉ። ሂሩት ምንድነው ገና ከመጀመርሽ እንዴት ነው ቃላት እየቆጠብሽ እንዳይሆን እዚህኛው ላይ ፈታ ዘና ብለሽ ማስረዳት ትቻለሽ። ሂሩት ጋሻው ተዋናይት እና ልቀት ኮሌጅ የፊልም ሜኪንግ ተማሪ ነኝ። ወደኛው እየተቀላቀልሽ ነው። በጣም አሪፍ። እሺ ወንድሜ። እሺ የመጣሁት እዚሁ አዲስ አበባ ነው። ስሜ ጀርቪስ ይባላል እና ሙያዬ ደግሞ አክተርና ሞዴሊንግ ነኝ። ሞዴል ነኝ። ፊልሞችን እሰራለሁ፣ ከዛ ማስታወቂያዎችንም እሰራለሁ። በጣም አሪፍ። ስለዚህ ወደኛው ጋር የቀረቡ ሙያዎች ብዙ ናቸው ማለት ነው። እናመሰግናለን። ድሎች ለእናንተ። እሺ ወደ እናሸንፋለን ደግሞ እንሄዳለን። እሺ ስሜ ምንተስኖት ታረቀኝ ይባላል። የምኖረው እዚህ አዲስ አበባ ነው። ሙያዬ ደግሞ ፊትነስ ሞዴል እና ተዋናይ ነኝ። 4 ኪሎ ሲፒ ኮሌጅ የማርኬቲንግ ኤንድ ሴልስ ማኔጅመንት ተማሪ ነኝ። ፊትነስ ሞዴል አልከኝ። ከፊት መሆን ነው ወይስ ፊት መንሳት ነው? እስቲ ታስረዳ። ፊትነስ ሞዴል ማለት ከፊት መሆን ሳይሆን ሞር ሰውነታቸው ላይ ፎከስ የሚያደርጉ ሰውነታቸውን ቅርጽ አስተካክለው ለተለያዩ ድርጅቶች፣ ስፖርት ካምፓኒዎች ለነዛ ካምፓኒዎች ማስታወቂያ የሚሰሩ አሪፍ አቋም ያላቸው። ስለዚህ በተስተካከለ ቁመና የትኛውንም ድርጅትም ሆነ የፊልም ስራዎችን በብቃት ለመስራት ያስፈልጋል እያልከኝ ነው? አዎ። በጣም አሪፍ። ቆንጆ ነው። ስሜ ቤዛ ጥላሁን ነው እና የመጣሁት ከዚህ ከአዲስ አበባ ነው። የምሰራው ሞዴሊንግ ላይ ነው። ሞዴሊንግ ይበልጥ ቲክቶክ ሆስት ነው አሁን ላይ እየሰራሁ ያለሁት። በጣም አሪፍ። እንግዲህ ቀጥታ ወደ ህጎቹ እንሄዳለን። እጃችሁ ላይ 5 ቃላት ይገኛሉ። እነዚህን 5 ቃላት በ25 ቃላት ማስረዳት መቻል አለባችሁ። በስንት ደቂቃ? በ1 ደቂቃ ወይም በ60 ሰከንድ ውስጥ ልታስረዱ ግድ ይላችኋል ይላል። እኔ እንደመነሻ 25 ቃላት እሰጣችኋለሁ። እናንተ ከ25 ቃላት በታች በጨረታ ተወዳድራችሁ አነስተኛ ውጤት ላመጣው ቅድሚያውን እንሰጣለሁ። ድል በ11 ቃል። እናሸንፋለን በ10 ቃል። የእውነታችሁን ነው? ይሄ ነገር እንዴት ነው? ከግማሽ በታች እየወረዳችሁ ነው። እሺ ይሞከራ። እሺ 10 ከ10 በታች 9 ድል 9 እያልሽ ነው? 9 እናሸንፋለን። እንዴት ነው? 8 ትሞክረው እናሸንፋለን። ይሞክሩ። እኔ በ8 ቃላት አስረዳለሁ ማለት ለኔ እብደት ነው የሚመስለኝ፣ ግን ያዋጣኛል ካልሽ ምንም ማድረግ አይቻልም። እንግዲህ ጊዜው መቁጠር ሊጀምር ነው። 1 2 3 የእውነት ተቃራኒ። ውሸት። የፈሪ ተቃራኒ። ደፋር። የሚጋለብ። የሚነዳ። እቺ ደስ ትላለች። የሚጋለብ የሚነዳ ልጅዋል። ትራንስፖርቴሽን አገልግሎት ብለናል። እንስሳ። ሰው።
የሚጋለብ እንስሳ ፈረስ የግድግዳ ሰዓት ጊዜውን ተጠቀሙበት። ፈጠን ፈጠን ማለት ግድግዳ ቀለም። ያዋጣል። የታክሲ ሹፌር የታክሲ ረዳት የታክሲ ተሳፋሪ ምን ይበዛዋል? እስቲ ልንከባከባችሁ። ጉድ እኮ ነው። እኔ እንደዚህ ተንከባክቤ ቃላት ሁሉ አውሼ በ8 ቃላት እንገልጻለን ብለው አልሆነማ። ጊዜው ነጎደ፣ ጣሰው። ምን ይደረግ? እንግዲህ ወደ ሁለተኛው ዙር ተሸጋግረናል። በዚህኛው ዙር ላይ ተመሳሳይ ህጎች ስለሆኑ ቀጥታ ወደ ጨረታው እንሄዳለን። የመጀመሪያውን ዙር የጀመሩት ድሎች ናቸው። ቀጣዩን ደግሞ እናሸንፋለን እንዲጀምሩ እድሉን እንሰጣለሁ። ቀጥታ ወደ ጨረታው 13 12 ኦኬ እሺ፣ እናሸንፋለን 12 እያሉ ነው። ድል ስንት ትላለህ? 11 11 14 ድል አይደለም። ውሃ እኮ ወደ ላይ አይፈስም። ፋውንቴን ሲሆን ብቻ ነው እንደዚህ ደርሶ የሚመለሰው። ቁጥሩ ወደ ላይ ሳይሆን ወደ ታች። ላነሰ ነው ቅድሚያ የምንሰጠው እናቴ። እሺ 10 የመጨረሻው ትቀጥል 10 እያለች ነው። እናሸንፋለን እንዴ ነን? ትቀጥል አልክ። ተቀጥል በ10 እንግዲህ። እሺ ዋናው ማመን ነው። ዋናው ማመን ነው ብሏል። በጣም ጥሩ። ጊዜው መቁጠር ይጀምራል። 1 2 3 ራስታ የሚይዘው ጊታር ጭራ ሻሽ ኖ ጊዜውን ተጠቀሙበት። ሁሉም ሰው ያለው ነገር የምንመገብበት ነገር ፋይናንስ ገንዘብ አይደለም። ከሱ ውጪ አለቀ። ድል እንደ ልቡ ብዬሻለሁ። እንደሚችል ሰው 10 ቃላት። አንዱን ቃል ራሱ ለመናገር እኮ 5ቱን ቃል ሳይሆን አንዱን ቃል ራሱ ለማስረዳት 10 ቃል ነው የተጠቀምኩት። ይሁን የነድልን ቃል ምንም ማድረግ ስለማይቻል ወደ እናሸንፋለን አሸጋግራለሁ። ወንድሜ አንተ ደግሞ እንግዲህ እችኛዋን ጊዜዋን ተጠቀምባት። 2 ሰዎች አንድ ላይ ፍቅረኛሞች መንታ ካፕል ሴትና ወንድ አንድ ላይ ሲኖሩ ባልና ሚስት ባለትዳር አይደለም። ድልና እናሸንፋለን ቃሉ ራሱ አንድ አይነት ስለሆነ አንድ አይነት ሀሳብ ውስጥ ይሆናል። እንዴ አተረማመሳችሁት እኮ ቃላት እኮ መቆጠብ እኮ የሚባል ነገር አለ። ሁለታችሁም ዲስኳሊፋይ። ይሄን ወደ ቀጣዩ ዙር ነው የምንሻገረው። በሚቀጥለው ዙር ደግሞ ታሻሽሉ ይሆናል። እንግዲህ አንደኛውና ሁለተኛው ዙር እንደዚህ እንደምታዩት ድልና እናሸንፋለን ብለው በእውነት የትኛው ላይ እንደሆነ ሊያሸንፉና ሊሸነፉ የት ጋር እንደሆኑ ራሱ ከግራ አልፎ ቀኝ እስኪገባኝ ድረስ ነው። ሁለቱም ሳይመልሱት ነው ያለፉት። አሁን ያለነው 3ኛው ዙር ላይ ነው። እዚህ 3ኛ ዙር ላይ ደግሞ 250 ነጥብ ማምጣት ግድ ይላቸዋል። አዎ እንደምንም ተጠንቅቀው እኛ ምን እንጠብቃለን? እሱን ካመጡልን 250 ወደ ቀጣዩ ዙር ወደ 4ኛውና ጥሩ ረብጣ ወደሚያመጣው ዙር ይሸጋገራሉ ማለት ነው። መልካም እድል እመኝላቸዋለሁ።
ድሎች በስንት ቃል ማስረዳት እንችላለን ትላላችሁ? በ15 15 ብለዋል። እናሸንፋለን። 13 13 በ12 እንጨርሳለን። እኛ እዛው ላይ የትኛው ላይ? 14 ላይ። ስለዚህ ለ12 ቅድሚያውን እሰጣለሁ። አምነዋል ማለት ነው። አሜን። አመን ስለዚህ ማስረዳት ትጀምርልኛለሽ ለቡድን አጋሮችን። ሐኪም ዶክተር የስ ፈገግታ ሳቅ መዋደድ ፍቅር መብላት መጥገብ ነው መጉረስ ምግብ መጎራረስ ማጉረስ ማኘክ ማለመጥ ማኘክ መዋጥ መዋጥ መጥፋት መጋገር እንጀራ ናይስ አህጉር አፍሪካ እንግዲህ ለመጀመሪያ ጊዜ በእንደዚህ አይነት ሽንፈት ውስጥ ያሉ ቡድኖች አልገጠሙንም። ከዛ እዚህ ድረስ እኛን አክብረው እስከመጡ ድረስ በባዶ እጃቸው እንዳይሄዱ በማሰብ 10 ጥያቄዎች ወይም 10 ቃላቶችን እጃቸው ላይ ይኖራሉ። ተመሳሳይ በእያንዳንዱ ቃላት አንዳንድ ሺህ ብር እንዲኖር አድርገን 10 ሺህ ብር እንሸልማለን። እንግዲህ ከዚህ ቀደም እንደነበረው አራተኛ ዙር ጨረታ አይኖረውም ነበር። ይሄኛው ግን በአይነቱ ልዩ ስለሆነ ጨረታ ይኖረዋል። 10 ቃላት ይኖራል። በ60 ሰከንድ ውስጥ እንዲጨርሱ ግድ ይላቸዋል። አስሩን ቃላት በ20 ቃላት ጥሩ ነው። እሺ መወሰን ከበደኝ እኮ። በርቺ፣ አይዞሽ። እሷ ትውሰደው። በ20 በ20 ትውሰደው። በ20 ትውሰደው። ራሳችሁን ከጨዋታ ውጭ እያደረጋችሁ ነው። እውነት ነው እያደረግን ነው። እንግዲህ ካላችሁ ሁና ይጀመራ። ጊዜው መቁጠር ይጀምራል። 1 2 3 ወረቀት መቁረጫ መቀስ ሰራተኛ አስቀጣሪ ደላላ ጠላ መጠጫ ብርጭቆ ኩባያ ሜንዞ ጣሳ ሜንዞ ጣሳ እሺ በእናንተ ሰፈር የወተት ሜንዞ ተዋጽኦ። ጣሳ ነው። በእናንተ ሰፈር ሜንዞ ጣሳ። አይብ እሺ እናያለን። አይብ ቅቤ እርጎ ኳስ መጫወቻ ሜዳ ቶሎ ሞክሩ የድሃ እናንተ። ተቃራኒ ሀብታም የመጨፈር ተመሳሳይ ዳንስ ከሻይ ጋር የሚበላ እናሸንፋለን። ቀስ እያልሽ ግን አካሄድሽ እንዴት ነው? ልምከር እያጣደፍሽው ነው። ደቂቃ እያለቀ ነው። ደቂቃውም ቃላቱም ኧረ ቃላቱ ላይ እንጂ ዳቦ ይገርማል። ባለቀ ሰዓት ከ10 ቃላት 7ቱን በመመለስ ጊዜው ነጎደባቸው እንጂ ከ10 ሺው ላይ 7 ሺውን አንስተውለት 3 ሺህ ቀርቷል። 3 ሺውን ደግሞ አሁን ምንም ማድረግ አንችልም፣ ወደ ካዝኖ አይገባም። ቀሪውን ደግሞ አሁን እነዛ ላልመለሱት ደግሞ እስቲ ሁለተኛ እድል እንሰጣቸዋለን። ወደ እነሱ እንሄዳለን። ፓስቲ ብስኩት መጥበሻ ቆቀር ድሮ የሚነገር ታሪክ የስንዴ አይነት ገብስ 60 ሰከንድ ሳይሞላ ቅልጥፍጥፍ ባለ ሁኔታ 3 ሺዋን ልሰዋል። በቃ ምንም ማድረግ አይቻልም።
የዛሬው የ25 ቃላት የጨዋታ ፍልሚያችን ይህንን ይመስል ነበር። እስከ ዛሬ ድረስ በእንደዚህ አይነት በሽንፈት የተጠናቀቀ ፕሮግራም አላየሁኝም። እንደምንም አድርገን አነሳስተናቸዋል። ለሚቀጥለው ግን ማንም ወደዚህ መምጣት ይችላል። ቤታችን ክፍት ነው። ጓደኞች፣ ጀማዎች፣ የትምህርት አጋሮች፣ ስራ ቦታ እንደዚሁ በቃላት ጎሸምሸም የምትደራረጉ ሁላችሁም መምጣት ትችላላችሁ። እዚች ጋር ባለው ስልክ ቁጥር ብቻ ሃሎ ማለት ብቻ ነው ከእናንተ የሚጠበቀው። የዛሬው የ25 ቃላት ፍልሚያ ይህንን ይመስላል። ለሳምንት እስክንገናኝ ድረስ በአይምሯችሁ ሰላም፣ በልባችሁ ፍቅር ሞልቶ ይፍሰስ። ያ ሰላማ